ደግሞ ያስጦታ ቢሰጥሽ ደግሞ በጣም የምትወጂው የምታፈቅሪው ብዙ ጊዜ አብራችሁ የቆያችሁ ጥሩንም መጥፎንም ጊዜ በፍቅር ያሳለፋችሁ አብርሃም ነው የሚሰጥሽ ስጦታው። ለምንድን ነው ማለት ለምን ሰላም አገኘች ነው? በሰላም ኖረች ነው? ሩታ እኔ ዛሬ ከርቤ እንድታረግልኝ ነው የመጣሁ። ሌላ ነገር ይኸውልህ፣ ቆይ አይደለም እኔ በእንደዚህ አይነት ሁኔታ ምንም አይነት ነገር ገባ ልንግባባም አንችልም። ለምን አትረዳኝ? ለምን አትረዳኝ? ቆይማ ምንድን ነው? ወዴት ነው የምንሄደው? ልቀቀኝ፣ አታስጨንቀኝ። መጨናነቅ አልፈልግም በዚህ ጊዜ። ሩታ ይኸውልሽ ደህና ነኝ ይኸውልሽ። ኧረ እኔ ምንም ደህናማ አትመስሉኝም፣ ደህናማ አትመስሉኝም። ለተፈጠሩት ነገሮች በሙሉ ይቅርታ አድርጊልኝ። እባክህ ተወኝ። ሩታዬ አብርሽን ከዚህ በላይ ባትቀጪው ደስ ይለኛል። ይቅርታውን ብትቀበይ። አንድ ሰው ጥፋቱን አምኖ ይቅርታ ካለ ያ ሰው ደግሞ ይቅርታ ማድረግ ግዴታው ነው። ምክንያቱም ነገ በኔ የሚባል ነገር አለ። ዛሬ አንቺ ይቅርታ ካላደረግሽለት አንቺም ነገ የሰው ዘር ነሽና ነገ ልታጠፊ ትችያለሽ እና ነገ ዙሮ ዙሮ ይቅርታ ልጠይቂ ትችያለሽ። በተለይ ደግሞ ባልና ሚስት ደግሞ ስትሆኑ በይቅርታ ካልተላለፋችሁ ምኑ ነው ትዳር? ያኔ ባለዳር ማንኛውም ባለዳር የሆነ ሰው ባለዳር ብቻ ሳይሆን ማንኛውም ሰው ከሰው ጋር ሲኖር ይቅር ባይና ይቅርታ አድራጊ ካልሆነ ህይወቱ ጠማማ ነው የምትሆነው። በቃ ይቅር ባይም ልብ ይኑረን፣ ይቅርታ የምንጠይቅበት ልብ ይኑረን ለሁላችንም ማለት በቃ አብርሽ አጥፍቻለሁ ካለ በቃ ዋና ጥፋቱን ማመኑ ነው፣ ስህተቱን ማመኑ ነው። ከዛ በላይ ምን አለ? ከይቅርታ በላይ እኮ ምንም ነገር የለም። ምንም ነገር ቢያደርግልሽ አንድ ሰው ህንፃም ቢገነባልሽ መኪናም ቢሰጥሽ ስጦታ ምንም ነገር ቢያደርግልሽ ከይቅርታ አይበልጥም። በቃ ይቅርታ አንድ ሰው አምኖ ይቅርታ ከጠየቀ ያ ነው ለኔ ማለት ሰው ስትሆኑ በቃ ይቅርታ ትጠይቃላችሁ። ብታጠፉም ባታጠፉ አንዳንድ ሰዎች አሉ ሳያጠፉ ራሱ ይቅርታ የሚጠይቁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዲሁም ተከታታዮች እንዴት ናችሁልኝ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ባላችሁበት ቦታ ሁሉ አላህ ሱብሓነሁ ወተዓላ ይጠብቃችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ያው አብርሽ ሩታዬን ይቅርታ ጠይቋል። ሩታዬ ደግሞ አልፈልግም ብላ ተነጫለች እና ሩታ ይቅርታ ብታደርግለት አሪፍ ነው። የምሬን ነው የምላችሁ። እስከ መቼ ድረስ እንደዚህ ተጨቃጭቃችሁ? በቃ ይበቃችኋል። ከዚህ ነገር ውጡ። የምር አዱንያ አያስጠላችሁም እንዴ? የምር ከዚህ ከጭቅጭቅ ውጡ። ዛሬ ዜድ የሚባለው ዩቱብ የምሬን ነው የምላችሁ ሳምንት ምናምን ይሆናል ስለ ማዲያት ሲያስተምር ዩቱብ ላይ አይቼዋለሁ። ዛሬ ግን ሞተ ተባለ። የብሬክስ ወንድም ነው ጓደኛ ማለት ነው። እኔ በቃ የፈራሁላ ለምስቱ ነው የምር። ገና በዚህ ወጣትነታቸው ጥሏት ነው የሄደው። ገና በቃ ልስራ ባለበት እና ከዚህ በፊት ሳውዲ ነበር ተይዞ ሀገር ገባ። እንደገና በባህር ደግሞ መጥቶ ከምስቱ ጋር እየኖረ ያለ ይኸው ዛሬ ሞተ ተባለ። ብሬክስ ፌስቡክ ላይ ፖስቶት የምር በቃ እኔ ማመን አቃተኝ። የዛሬ ሳምንት እንደዛ አካባቢ ይመስለኛል እና ስለ ማዲያት እያስተማረ ነበር የሆነ መድኃኒት ገዝቶ ከዛ በኋላ ሰብስክራይብ አድርጌው ላይክ አድርጌው ወጣው። ከዛ በኋላ ቪዲዮም የሰራ አይመስለኝም እና ይሄም አለ በቃ ይሄም አለ። ዛሬ ያየነውን ሰው ነገ አናየውም። የምር በጣም ነው ያሳዘነኝ፣ በጣም ማለት ነው ከምላችሁ በላይ። እኔ ደግሞ ከድሮም ጀምሬ ነው መከታተለው። ብሬክስ ሀበሻዊ ጋር ይሰራ ነበር ከነ መሲ ጋር ምናምን። ልጁ ያን ያክል ተንኮል ያለበት ምናምን አይመስልም። በጣም ምስኪን ትህትና ያለው ሰው ነው። ከምስቱ ጋር ደግሞ በጣም ነው የሚዋደዱት። አሁን ያሉበትን ባላቅም ግን በፊት በጣም ነበር የሚዋደዱት። ከብሬክስ ጋር አንድ ላይ ነበሩና እኔ እንጃ በዚህ ወጣትነት ወጥቶ መቅረት ከባድ ነው። በቃ እኔ ማመን ያቃተኝና የዛሬ ሳምንት አካባቢ እንደዚህ አይቼው ዛሬ ሞተ ተብሎ ፎቶ እዚህም ሲዘዋወር
በቃ ለዚች ነው ወይ እንዴ? እኔ ስንት ነገር አስባለሁ፣ ስንት ነገር ለፋለሁ የሚለውን ነገር ነው የመጣ። በቃ እኔ ኧረ በሰላም ውሰደኝ ፈጣሪ ሀገሬን። በቃ አለ አይደል እንደዚህ አመት ድረስ ቆይቼ ብሞትስ እንደዚህ በቃ የናፈቀችኝን እናቴን ሳላያት ቤተሰቦቼን ሳላያቸው እንደዚህ ብሄድ ሳልኩኝ ለብር ብለን ማለት ነው። እና አሁንም ዜዶ በቃ እንደዛ ነው ህይወቱ የሆነው። እና አሁን ላችሁ የምፈልገው እና አብርሽና እና ሩታ እቺ ምድር ላይ አትኖሩባትም። የምሬን ነው የምላችሁ። አናቅም የምንሄደውን ቀን የውሸት አለም አትኑሩ። በቃ በቃችሁ፣ ተማሩ። በአንድ ሰው ወጣት ህይወት ተማሩ። የምር ንስሐ ግቡ። በቃ አለቀ። ምሰሩን ነገር እውነት ከሆነ ውሸት ከሆነ ማለት ሰው እንደሚለው ድራማ ከሆነ የምር ይህንን ነገር ስታውቃች አይጨንቃችሁ? እኔ በጣም ነው የሚጨንቀኝ። የምሬን ነው የምላችሁ። የፈለገ እኔ ሩታን ብደግፋት ምናምን ውሸት ከሆነ ለየትኛው በቃ ለየትኛው እድሜያችን በቃ እንደዚህ እኮ ነው የምንሄደው፣ ሳንዘጋጅ ተውባ ሳናደርግ ምን በቃ የሆነ አለ አይደል? የምር ብቻ አላቅም። ያው አንዳንድ ሰው ሲሞት ሁሌም አዲስ ይሆንብናል። ግን ደግሞ እንደዚህ በቃ ልስራ ይለፍልኝ ገና በወጣትነት በቃ አለ አይደል? ብዙ ነገር የሚያጓጓው ሰዓት ነው በዚህ እድሜ ሁላችንም፣ በተለይ ወጣት የሆንን ሰው እንትኖች በተለይ ከ20 እስከ 40 ባለን እድሜ ውስጥ ሁሉም በቃ መስራት፣ መለወጥ፣ መደሰት የሚፈልግ ሰው ነው። የተሻለ ህይወት ለመኖር የተሻለ ነገር ለማግኘት ሁሉም የሚራሮጡበት ጊዜ ነው። እና በዚህ ጊዜ ደግሞ ህይወታችሁ ሲያልፍ ስትሞቱ ሞት ክፉ ነው የምር። አንዳንዴ አለ አይደል ትልቅ ሰው ሲሞትም ወጣትም ሲሞት ልጅም ሲሞት ስሜቱ ለካ አንድ አይደለም እና በጣም ያሳዝናል። እና ነሩታም ተመለሱ ወደ ነፍሳችሁ፣ ሺህ ዓመታት ኖሩ። የሆነ ቀን መሄዳችሁ አይቀርም እና ለተመልካችም ለሰውም ጥሩ ነገር ብታስተላልፉ ሰው ይወዳችኋል። በጣም የሚከታተላችሁ ተከታይ ያላችሁ በቅርብ ጊዜ ነው ዩቲዩብ የከፈታችሁት። ከማንም ኢትዮጵያ ውስጥ አሉ ከሚባሉ ዩቲዩበሮች ተራ ቁጥር 1 የምትጠሩ እናንተ ናችሁ። የምር በቃ የውሸት አለም ባትኖሩ እኔ የምፈራሁኝ እንደዚህ እንዴት አድርጌ ልንገራችሁ? የምር ጨንቆኝ ነው እንደዚህ። እና ለምንድን ነው ያስታወስኩት? እነ ሩታ እውነት የሚሰሩት ነገር ውሸት ከሆነ በቃ ይበቃችኋል። እውነትም ከሆነ ደግሞ አላህ ሰላሙን ያወርድላችሁ። ሞት እንደዚህም አለ። ሳትታረቁ አንዳችሁ ብትሞቱስ፣ ቅርታ ሳትደራረጉ ብትሞቱስ፣ ብትሄዱስ? ሞት የሚባል ነገር ስላለ ውሸት ባታስተላልፉ እላለሁ። ዛሬ በጣም እኔ እንጃ በቃ ከመግሪብ ጀምሬ ልክ አይደለሁም። የምሬን ነው ብላችሁ በቃ ዜድ ሞተ ሲባል ምን ብዬ ልንገራችሁ? በሰሞኑ ደግሞ ስለምከታተለው በቃ አላረል ይሁን ያልሆነ ነገር ነው የወረረኝና የዛሬ ቪዲዮ ይህንን መስል ነበር። ውዳችሁና ፈቅዳችሁ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ሰላሙ አለይኩም ወረህመቱላሂ ወበረካቱ።